ጤና ይስጥልኝ። የስፖርት ማሻሻያ እና ረቂቅ አዋጁ ሶስት ዋና ዋና ዓላማዎች አሉት። አንደኛው የግል ባለሀብቱን ተሳትፎ እንዲጨምር ማድረግ ነው። ከስፖርቱ ከመዝናኛነት ባሻገር ኢንዱስትሪ እንዲሆን ከፍተኛ የሰው ኃይል እንዲቀጥር ማሸጋገር ነው። ሁለተኛው ዓላማ የአወቃቀር ለውጥ ካልተደረገ ማሸጋገር ስለማይቻል ማለት ነው። ስለዚህ የፌዴሬሽኖች አሰራር በዋናነት ተጠያቂነት ያለበት አሰራር እንዲሆን ትልቅ ትኩረት ያደርጋል። ሶስተኛውና የመጨረሻው ስፖርቱ የልማት አካል እንዲሆን በርካታ የስፖርት ማዘውተሪያ ስፍራዎች እንዲገነቡ ከስፖርት ከኢንዱስትሪ ባሻገር ለጤና ለአካል ብቃት እንቅስቃሴ ስፖርቱ ለጤና ከፍተኛ አስተዋጽኦ እንዲኖረው ማድረግ ነው። እነዚህ ናቸው አዲሱ የስፖርት ፖሊሲ ማሻሻያና የልማት አዋጅ ዋና ዋና ዓላማዎቹ እነዚህ ናቸው። ስፖርቱን ወደ ባህል ሀብቱ ማሸጋገር፣ ስፖርቱን ከቢዝነስ ጋር ማቆራኘት፣ የማህበረሰብ አቀፍ የስፖርት ማህበራት ክለቦች እንዲፈጠሩ ማድረግ የመጀመሪያውና ዋነኛው ነው። ሁለተኛው ፌዴሬሽኖች አሰራራቸው፣ ውሳኔያቸው ተጠያቂነት ያለበት ለሚሰሩት ለማንኛውም ነገር በተለይ ከገንዘብ ጋር በተገናኘ ከዓለም አቀፍ የስፖርት ማህበራት ከፊፋ ከአይኦሲ ወርልድ አትሌቲክስ የሚያገኟቸውን ከፍተኛ ገንዘብ ቁሳቁስ ቁጥጥር እንዲኖራቸው ለሚወስኑት ውሳኔ በአጠቃላይ ተጠያቂነት ያለበት ግልጽነት ያለበት አሰራር እንዲሆን ማድረግ። ሶስተኛው ለአካል ብቃት እንቅስቃሴ ለጤና የስፖርት ማዘውተሪያ ስፍራዎች እንዲውሉ ማድረግ ነው። ይሄ አዋጅ በምንም አይነት ሁኔታ ቢሆን ቢያንስ በመርህ ደረጃ ጤነኛ የሆነ ሰው ሊቃወመው የሚችለው ነገር አይደለም። የፕሪሚየር ክለቦቻችን 89% የመንግስት ተጧሪዎች ናቸው። ከዚህ ያላቆ የግል ባለሀብቱ፣ ነጋዴው፣ ደጋፊ ማህበራት ኦን እንዲያደርጓቸው ማድረግ ነው። ይሄ በጣም ለስፖርቱ ወደ ኢንዱስትሪ ወደ እድገት ውስጥ እንዲገባ በር የሚከፍት ነው። ጥናቶች ሲሰሩ የነበሩት እስካሁን ድረስ የዓለም አቀፍ ተሞክሮዎችም ስፖርታችን እንዲያድግ ከተፈለገ ከንግዱ ጋር የተሳሰር ከመንግስት ይውጣ፣ የግል ባለሀብት ይውሰደው፣ የግል ባለሀብቱ ቢዝነስ ያደርገው። አውሮፓ እንደምናያቸው የፕሪሚየር ሊግ ክለቦች ማለት ነው። አንድ የአውሮፓ ክለብ ሲሸጥ ለምሳሌ ማንቸስተር ወደ 200 ቢሊዮን ዶላር አካባቢ ያወጣል። እኛ ሀገር አንድ ትልቅ የምትሉት ክለብ ሲሸጥ አይደለም ቢበተን ምንም ሀብት የለውም፣ ዜሮ። ባህር ዳር ከነማ ቢበተን ለሰው የሚተላለፍ ምንም ሀብት እሴት የለውም። ክለቦቻችን ሁሉ እንደዚህ ናቸው፣ ተጧሪ ናቸው። በእድገት መስመር ውስጥ አልገቡም። የእድገት መስመር ውስጥ እንዲገቡ ሀብት እንዲፈጥሩ ማድረግ ነው። ይህን ለማድረግ ሁለተኛው ዓላማ አሰራር መቀየር መቻል አለበት። ውሳኔዎች ሁሉ ተጠያቂነት የሰፈነበት መሆን አለበት። ግልፀኝነት ያለበት አሰራር ማስፈን ያስፈልጋል። ወደ ቢዝነሱ ሳይገቡ ወደ ባለ ሀብቱ ሳይሄዱ መንግስት እጅ ላይ ሆኖ አሰራሩን ግልጽ ማድረግ አይቻልም። ሁለተኛው ዓላማ ይሄ ነው። ሶስተኛው ከመንግስት ባሻገር የግል ባለ ሀብቶች የስፖርት ማዘውተሪያ ስፍራ ይገነባሉ፣ ያንን ያከራያሉ። ለአካል ብቃት እንቅስቃሴ በትምህርት ቤት የሚገኙ ሜዳዎች በሙሉ ለዛ እንዲውሉ ማድረግ ነው። ጤነኛ የሆነ ሰው፣ ለህዝብ ለሀገር የሚያስብ ሰው፣ የግል ጥቅሙን ኪሱን የሚያይ ሰው ይህን ረቂቅ አዋጅ በመርህ ደረጃ ቢያንስ መቃወም የለበትም። እያየን ያለነው ነገር ከዚህ በተቃራኒ ነው። ግልጽ መሆን ስላለበት ነው። ወደ ሁለተኛው ነጥብ ልለፍ። የኦሎምፒክ ኮሚቴውና አንዳንድ ፌዴሬሽኖች ምናልባት አትሌቲክስ እና እግር ኳስ ለምን ይቃወሙታል የሚለውን ነገር እንመልከት። አንደኛ እና የመጀመሪያው እነዚህ ፌዴሬሽኖች ኢትዮጵያ ኦሎምፒክ ኮሚቴን ጨምሮ የሚመሩ ሰዎች ከ8 ዓመት በላይ ፕሬዝዳንት ሆነው እንዲመሩ እድል አይሰጣቸውም። ሰዎች እንዲቀያየሩ፣ ሰዎች እንዲለዋወጡ፣ የተለያየ ልምድ ኤክስፔሪንስ እንዲኖር ይፈለጋል። አንድ ግለሰብ በኢትዮጵያ ስም የተቋቋመ ፌዴሬሽን ወይም ኮሚቴን እድሜ ልኩ
ሊመራ የሚችልበት አንድም ግራውንድ የለም። የሰው ቤት አይደለም፣ የግል ባለሀብት አይደለም፣ የህዝብ ነው። ስለዚህ ከ2 ዓመት በላይ መምራት አይፈቀድም ይላል። የኦሎምፒክ ኮሚቴ ሰዎቻችን ይህን አልፈለጉትም። አንድ ይሰመርበት፣ እድሜ ልኬን ልመራው ይገባል። 2 የኦሎምፒክ ዘመን 8 ዓመት አይደለም 2 ትውልድ መምራት እፈልጋለሁ የሚሉን ወንድሞቻችን ናቸው የሚቃወሙት። መሰመር ስላለበት ነው። ህዝብ በያዝ ግራ መጋባት ስለሌለበት ነው። ሁለተኛው ቁጥጥር አለ። ኢትዮጵያ ኦሎምፒክ ኮሚቴ ከአዲዳስ የሚያገኛቸው ትጥቆች በሁሉም ስፖርት፣ በሁሉም ኦሎምፒክ ስፖርት፣ በሁሉም ወጣት ከፍተኛ በቢሊዮን የሚቆጠር የትጥቅ ወደ ኢትዮጵያ ውስጥ ይገባል። ይሄ ለማን እንደሚሰጥ የት እንደሚገባ የሚታወቅ ነገር የለም። ስለዚህ አዲስ አዋጅ ከጸደቀ ኦሎምፒክ ፌዴሬሽን ኦሎምፒክ ኮሚቴን የሚመሩ ወንድሞቻችን፣ እግር ኳስ አካባቢ አትሌቲክስ ያሉ የሚመሩ ወንድሞቻችን በወጣቱ ስም የሚመታውን ትጥቅ እንደፈለጉት ማድረግ አይችሉም። ወደ መርካቶ መሄድ አይችልም። ለፈለጉ ሰው ሊሰጡ አይችሉም። መስመር ይሰመራል፣ ቁጥጥር ይኖራል። ይሄን አልፈለጉትም። መሰመር ስላለበት ነው። ሶስተኛው ኦዲትን በተመለከተ መንግስት ከሚሰጣቸው ገንዘብ ባሻገር የኢትዮጵያ እግር ኳስ ፌዴሬሽን ከፊፋ፣ ኦሎምፒክ ኮሚቴ ከዓለም አቀፍ ኦሎምፒክ ኮሚቴ፣ አትሌቲክስ ፌዴሬሽን ከወርልድ አትሌቲክስ፣ ከአዲዳስ ከፍተኛ ገንዘብ ያገኛሉ። ይሄን ገንዘብ ለምን ወጣ፣ እንዴት ወጣ የሚለውን ነገር ከፍተኛ ቁጥጥር ይኖርባቸዋል። ለህዝብ እነሱ ለሚሰጡት አካላት ብቻ እንዲሰጡ፣ ገንዘቡ የሚወጣው መውጣት ላለበት ነገር ብቻ እንዲወጣ ከፍተኛ የሆነ ቁጥጥር፣ ክትትል ያደርግባቸዋል። ስለዚህ ነው ያልፈለጉት። መሰመር ስላለበት ነው። ሌላ ምንም እንትን ነገር የላቸውም። ህዝብ፣ ሀገር፣ ወጣት ትውልድ ይጠቀም፣ የጥቂቶች መጠቀሚያ መሆን የለበትም የሚል ስታንድ ነው ያለው። ሌላው ነገር ሁሉ ማምታታት እንደሆነ ላሰምርበት እፈልጋለሁ። ሶስተኛው ከዓለም አቀፍ አሰራር ጋር ይጣረዛል የሚለው ነገር በጣም ቁልፍ ነው። አይጣረዝም። የኢትዮጵያ መንግስት ወይም ሚኒስቴር መስሪያ ቤቱ የሚያወጣቸው የአሰራር ስርዓቶች፣ ደንቦች፣ ህጎች ከፊፋ ከወርልድ አትሌቲክስ እንደዚሁም በአጠቃላይ ወደ 27 28 ኦሎምፒክ ስፖርቶች አሉ። በዓለም አቀፍ ደረጃ ስፖርቱን የሚመሩ ከዓለም አቀፍ የስፖርት የሚመሩ ገቨርነንስ ቦዲስ አመራር አካሄድ ጋር የሚጣጣም የማይጣረስ አሰራር ስለሆነ የሚነሳው መቃወሚያ አንዳችም ውሃ የሚያነሳ አይደለም። እንደውም አንዳንዱ ለማጭበርበር የተሰጠ ምሳሌ እንደሆነ አንድ ሁለቱን ልጥቀስላችሁ። እንደሰማችሁት ከሚነሳው ተቃውሞ አንዱ በርካታ ሀገራት የስፖርት ሚኒስቴር መስሪያ ቤት የላቸውም፣ አሜሪካን ጨምሮ። ስለዚህ እንደውም እናንተ አታስፈልጉም፣ ሚኒስቴር መስሪያ ቤቱ እንደውም አያስፈልግም፣ ዓለም አቀፉ አሰራር እንደዛ ነው፣ ኦሎምፒክ ኮሚቴ ነው ክለቦችን ፌዴሬሽኖችን የሚመራው የሚቆጣጠረው የሚል ነገር ዶክተር አሸብር አንስቷል። ይህ ከእውነት የራቀ ነው። ከ200 ሀገራት 4% ወይም 8 ሀገራት ብቻ ናቸው ሚኒስቴር መስሪያ ቤት የሌላቸው። ስፖርቱን በግል በኦሎምፒክ ኮሚቴ የሚመሩት 8 ሀገራት። አሜሪካ ትገኝበታለች። በሆነ ምክንያት አሁን መጥቀስ በማልፈልገው ምክንያት ሶማሊያና ኤርትራ ይገኛሉ። ከ200 ሀገራት 8 ሀገራት ብቻ ናቸው። 78% የሚሆኑት ሀገራት ፌዴሬሽኖችን ኦሎምፒክ ኮሚቴን ጨምሮ የሚቆጣጠረው የሚከታተለው መንግስት ነው፣ ሚኒስቴር መስሪያ ቤት ነው። ከፊፋ ጋር ከአይኦሲ ጋር ወርልድ አትሌቲክስ ጋር የማይጣረዝ መመሪያ፣ ስርዓት፣ ደንብ አዘጋጅተው በዛ መሰረት በዛ ማዕቀፍ የሚያወስኑትን የስፖርት ማህበራት፣ ኮሚቴዎች፣ ፌዴሬሽኖች ከዓለም አቀፉ የስፖርት ከሚመሩ አካላት ጋር ከፊፋ ከአይኦሲ ከወርልድ አትሌቲክስ ጋር በመሆን ግለሰቦችን ከሰው ከስራቸው እንዲነሱ በማድረግ ስፖርቱን ለግል ጥቅም የጥቂቶች መጠቀሚያ ሳይሆን ለሀገር፣ ለህዝብ፣ ለወጣቱ፣ ለልማት እንዲውል የሚያደርጉ ሀገራቶች ከ150 በላይ ሀገራት ናቸው። ዶክተር አሸብር እንደገለጹት አይደለም። ወደ 18% የሚሆኑት ዩኬ፣ አውስትራሊያ ይጠቀሳሉ፣ ጀርመን
በጋራ መንግስትና አይኦሲ በጋራ ነው። እውነታው ፋክቱ ይሄ ነው። ከዛ ውጪ የኦሎምፒክ ኮሚቴ አመራር፣ አንዳንድ ፌዴሬሽኖች ፖሊሲን የሚቃወሙት በአጠቃላይ ከህዝብ ከሀገር ጥቅም በላይ ለግል ጥቅማቸው ነገሮችን መዋል ስለሚፈልጉ እንደሆነ ህዝቡ ይሄን አውቆ ተዉ፣ እረፉ ሊላቸው ይገባል። አመሰግናለሁ።